አበጋዝ እንግዲህ ልጁን የኔን መመሪያ መማር አለብህ አንተም ስታድግ ልክ እንደኔ ሴቶችን መቀየር አለብህ በማለት ልጁን ጩጬውን ልጅ ከሩታ ደብቆ ይዞባት እንትን አለ ማለት ነው። እዚህ ጋር አሁን በጣም ያናደደችኝ ፍቅር ናት። ፍቅር እንግዲህ እሷም ልጅ አላት። የልጇን አባቷ ሲወስድ ወይም ደግሞ ከአባቷ ስትሆን ምን ያህል እሷ ሳታውቅ ወይም የሆነ ነገር ቢደረግባት እንደምትንጨረጨረው ሁሉ ለምንድን ነው ቆይ አንቺ ፍቅር ልጅ አለሽ? እሺ ቆይ ልጅ አለሽ ለምንድን ነው የሆነ በቃ እሷ ላይ ለመፍረድ ከአብርሽ ጎን ሆነሽ እሷ ላይ ለመፍረድ ኧረ ሩታ በማርያም ተይ ምናምን ብለሽ የምትይው ማለት ነው? አንቺ ፏድ ልጅሽን ሲወስድ እንዴት ነው እንደዚህ እንትን ያልሽው? እኛም እኮ ካንቺ ጋር አብደንልሽ ነበረ። አሁን ይሄ ተቃራኒ ሆነ። አንቺ ከአብርሽ ጋር ሆነሽ ልዑልን አብርሽ አመጣው ለሩታ ሳይነግር ማንኛውም እናት ልጇ በድንገት ሲጠፋባት ትደነግጣለች። ምንድነው የሆነ በቃ ሩታን ክፉ ለማድረግ ምናምን በቃ ሩታ የዋህ ስለሆነች ሩታ አንዳንድ ነገሮችን ስለምትሳሳት ያንን ነገር ልክ ከአብርሽ ጎን ቆመሽ ምናምን ነገር እንትን ለማለት ሞከርሽ። ደረጃ አበጋዝ ከዚህ በኋላ ስምህ አበጋዝ ነው። እሺ አበጋዝ ነው። ይሄ ማይክል ጃክሰን ምናምን አብርሽ ምናምን አበጋዝ ነው ስምህ አበጋዝ ነው። እየሰማ ነው አይደል? እና ልጅህን ልታስተምረው የፈለከው ምንድነው? ቆይ አሁን ይሄ ልጅ ጩጬ ነው አያውቅም። እናቱ ሳታውቅ አምጥተህ ቪዲዮ ላይ ገትረህ እየለፈለፍክ ነው። ያንተን አሪያ እንዲከተል ነው። ምንም ጥሩ ነገር የለም እኮ አንተ ጋር ከሴት ሴት መቀየር ነው አንተ ጋር ማለት ነው። ከሴት ሴት መቀየር ከሴት ሴት መቀየር ይሄንን ልታስተምረው ነው ወይስ ምንድነው አላማ ማለት ነው? ምንም አልገባኝም። እውነቴን ነው የምላችሁ። አሁን አብርሽ ደና ጥሩ አባት ይመስል የሆነ በቃ ትላንትና ቦዜን አስተዋወቃት ፍቅርን ማለት ነው። ዛሬ ደግሞ ልዑልን ካላስተዋወቅኩሽ ብሎ ልዑልን ይዞ ሊያስተዋወቃት መጣ ማለት ነው። እሺ እንደው ልዑል ትንሽ የሚረዳ ነገር ቢሆን ያንተን ፈለግ እንዲከተል ነው። ነገ አድጎ ሴቶችን እንዲያስለቅስ ከሴት ወደ ሴት መቀየር እንደሚችል ፈለግ በቃ ህግህን እንዲከተል ነው ማለት አንተ አባት ማለት እንደዚህ ነው። ሲጀምር እንደዚህ እናት ከእናቱ ውጪ ሌላ ሴት ለምንድን ነው? በጣም ደግሞ ያናደደች ፍቅር ናት። ከዚህ በፊት እንግዲህ ፍቅርም ልጅ አላት። በፉአድና በሷ መካከል የተፈጠረው ነገር ሁላችንም ለፍቅር እናት ናት በቃ ብለን ተረተናታል። እና አሁን ሩታ ደንግጣ መታ ስትናገር የሆነ ሰርፕራይዝ ሆነች። ምንድነው? እናት ነሽ እኮ አንቺም ምንም ነገር ሳታቂ ልጅሽን ድንገት ፉአድ መጥቶ ይዞብሽ ቢሄድ እንዴት እንደምታብጂ እናውቀዋለን። እኔም ብሆን ማለት ነው ለምሳሌ እኔም ብሆን በቃ እኔም ጋር እንደዚህ ይፈጠራል። ልጃችን ሳናቅ ያለኛ ፍቃድ በድንገት ሲሰወርብን እንደነግጣለን። ገባሻ? ሄርሜላ ትግደለኝ የምር ሄርሜላ አትሊስት ትረዳለች። በቃ ተረጋጊ የኔ ነገር ብላ ታረጋጋለች። እቺ ግን ፍጥጥ ብላ ለስሙ ልጅ አላት እናት ናት። ምን ሆነሽ ነው ሩታ? እንዴት ነው የምትሆኚው? ለምንድን ነው እንደዚህ የምትሆኚው? ምን አደረገ ብላ አብርሽን ከበር ለማድረግ ትሞክራለች። ሰው እንዴት የሚጣላበት ራሱ የሚጣላውን ነገር ለምንድን ነው ሰው ላይ የማይጣላው? የምን በመጀመሪያ ደረጃ ፍቅር ልጁን ይዞ ላስተዋውቅሽ ሲልሽ እናቱ ታውቃለች ወይ? እናቱ እኮ ትፈልግ ልክ እንደ እናት ማለት ነው። ሁላችንም እስከወለድን ድረስ እናቶች ነን። ገባሽ? የእናት ስሜት ሁላችንም ጋር አለና እናቱ ታውቃለች ወይ? ይዘህ ስትመጣ በልደውለህ ንገራት እኛ ጋር እንዳለ እንዳትደናገጥ ምናምን ይባላል። አንቺ ግን የሆነ ወይኔ የምርህን ነው ልዑልን አታውቂውም ነው የምታስመስይው? ወይኔ ብለሽ የምትይው ልዑልን አታውቂውም ነው? ቪዲዮ ላይ አላየሽውም ነው? ጭራሽ ያኔ ሩታም ስትወልድ ሄደሽ አልጠየቅሽም። ኦኬ እሱ ይሁን ችግር የለውም። ግን ቪዲዮ ላይ አታውቂውም ነው የአብርሽን ልጅ እውነትህን ምናምን ብለሽ ከዛ ሩታ ስትመጣ ከሱ እኩል ምላሷን ታሞጠሙጠባታለች ማለት ነው። በመጀመሪያ ሩታ ትክክል ናት። እንደማንኛውም እናት ልጅ የት ነው ለምን ያለኔ ፍቃድ መተወሰድክ? በዛ ላይ ደግሞ ልጁ ህፃንም ቢሆን የሆነ ነገር ይሰማዋል እንዴ ብሎ ነገር የለም። አንተ መጥፎ መንገድ ላይ ነው ያለኸው። አሁን ዛሬ ይሄ ልጅ ህፃን ነው። ስንት አንድ አመቱ 2 አመት ይሁነው 1 አመትም ይሁነው 3 አመትም ይሁነው ማለት ነው። አንተ ከዚህ ከጀመርክ ገና 7 አመትም ሲሆነው እያመጣ ሴቶችን እያስተዋወክ ነው የምትሄደው። ያ ማለት ልክ አንተ ከሴት ሴት እንደምትቀይር የልጁን እናት እንደምታሰቃይ ምናምን እያሳየው እያስተማርከው ነው። ልክ በቃ እሱ ልክ እንዳንተ መሆን እንዳለበት እያስተማርከው ነው ማለት ነው። አንደኛ ከልጅ አጠገብ እንደዚህ አይደረግም። ገባህ? ፍቅርን ማስተዋወቅ ከነበረብህ
ያን ሩታ ስትወልድ ፍቅር ራሷ ሄዳ መጠየቅ ነበረባት ልጁን መተዋወቅ ከፈለገች ወይም ደግሞ የጓደኝነት መተዋወቅ ከሆነ ማለት ነው። አሁን ደግሞ አንተ ከሩታም ሆነ ከሄርሜላ ጋር ያለህ ግንኙነት ለልዑል የሚያሳዩት ግንኙነት አይደለም። ልዑል ገና ጩጬ ነው። ለምንድን ነው ልጅ እኮ ያዳምጣል። የምሬን ነው ብላችሁ ልጆች እያዳመጡ ነገሮችን እያወቁ ነው የሚመጡት እና ዛሬ በአንድ አመት ከምናምኑ ይሄ ልጅ ወይም ደግሞ በወራት ይሄ ልጅ ሌላ ሴት እያስተዋወቀው ከመጣ ካጫበጫብንለት ማለት ነው ነገም በ7 አመቱ በ9 አመቱ በ12 አመቱ በሚያቅበት እድሜ ሴቶችን እያመጣ እያሳየዋል ማለት ነው። ልክ በቃ እሱ እናቱ ወይም ደግሞ የአብርሽ ሚስታ እንደፈለገ ካላደረጋት ወይም ደግሞ በቃ ግንኙነታቸው እንትን ካለ የተለያየ ሴት እንደሚጠቀም እያሳየው ነው ማለት ነው። ይሄ ፌር አይደለም። ይሄ ለልጅ የሚታይ ነገር አይደለም። ገባህ? እና በቃ እንደ ልጅ አትሁን። ስተት ነው እየሰራ ያለው። ይሄን ልጅህን በዚህ ጉዳይ ጣልቃ አታስገባ። እዛው በለመዱ በሴቶች ላይ ሴቶች እዛው ጓደኞች ምናምን አንተ የሚመስሉ ወንዶች አለ አይደል? እንደዛ ተንቦጫለቅ። እሺ ልዑልን እዚህ ነገር ውስጥ አታስገባው። ከዚህ ቪዲዮ ጋር ልዑል አይመጥነውም። ገባ? አንተ አባት ነህ። ልጅ ጥሩ ቦታ እንዲታይ ትፈልጋለህ። ነገ እንኳን ይሄ ልጅ አድጎ ይሄን ቪዲዮ ያየዋል። ከእናቴ ጋር ምን እያደረክ ነበር? እቺስ ማናት ብሎ ይጠይቃል። የማይደርስ የለም። ስለዚህ ልጅህን በእንደዚህ አይነት ጭቅጭቅ ነገር ውስጥ አታስገባው። ልጄን ወደዋለሁ ካልክ የሰውም አይነ ደግሞ ጥሩ አይደለም። ልጁ ይደግ። እዛው ጭቅጭቃችሁን ከልዑል ጀርባ አድርጉት። የምሬ ነው የምልህ። ልዑል ህፃን ልጅ ነው። ምንም የሚያውቀው ነገር የለም። ለምንድን ነው እዛም እዚህም እያንጠለጠልክ እንትን የምትለው እንዴ? በቃ ተወው። እዛው አንተ እንደፈለክ እዛ ከሩታ ከፍቅር ጋር ተንቦጫረቅ። ገባህ? ልዑልን ግን እዚህ ህይወት ውስጥ አታስገባው። አዎ እኔ እናቱ አይደለሁም፣ ግን እኔ ወልጃለሁ። እንደዚህ አይነት ቦታ ጥሩ አይደለም ለልጅ ማለት ነው። ገባህ? እና ፍቅር ደግሞ በጣም ነው ያናደድሽ። በጣም እየቻልኩሽ ነው። በጣም ነው የምወድሽ። በጣም ማለት ነው የምታሳሽ ልጅ ነሽ። ግን ለምንድን ነው እናት ማትሆኙ? እናት ሁኝ እንጂ አንቺ አሁን ፉአድ ይሄን ልጅ ይዞ ከአሁን ከሚሰራ ሴት ጋር ያንቺን ልጅ ይዞ ሄዶ ከሚሰራ ሴት ጋር ሴት ልጅን ተዋወቂያት ምናምን አንቺ ሳታቂ ያላንቺ ፍቃድ አንቺ በሌለሽበት ልጅሽን ይዞ ሄዶ ልጅን ተዋወቂ ምናምን ብሎ ቢል እርግጠኛ ነኝ ከሩታ በላይ ነው የምትንገበገቢው ማለት ነው። እኛ የምንጠላውን ነገር ሰው ላይ መመኘት የለብንም። ሩታ ባሆኑ በጣም ትክክል ናት። ልኩን ትስጠው። ገባችኋ? እኔ እውነት ሄርሜላ ትግደለኝ ያልኩበት ምክንያት ለምን እንደሆነ ታውቃላችሁ? ሄርሜላ በጣም ባትወልድም የእናትነት ስሜት አላት። በቃ ገና ልጅ ይዞ ሲመጣ ራሱ ሩታ ታውቃለች ወይ እንደዚህ በቃ ነገሮችን አመቻችታ ነው እንትን የምትለው ማለት ነው። እና ሩታም ከመጣች በኋላ የምትናገርበት መንገድ የተስተካከለ መንገድ ነው። እቺ ግን እናት ናት ለስሙ። እሷ ላይ ከዚህ በፊት የተደረገ ነገር ነው። አሁን ሌላ ሰው ላይ ሲደረግ ምላሷን ታሞጠሙጣለች። እኔ በጣም ነው የምወድሽ ማከብርሽ ፍቅር፣ በእውነት በአካልም አውቅሻለሁ። ግን ተይ ስፔሻል በሩታና በአብርሽ ልጅ በልዑል አትምጭብን። ገባሻ? ገና እንደ እናት ገና እንደመጣ ነበር አንቺ ሩታ ታውቃለች ወይ ጥሩ እኮ አይደለም ብለሽ ማለት የነበረብሽ። አንቺ ልክ እንደመገረም አንቺ ምንም በቃ አሁን ለምሳሌ ፉአድ መቶ ልጅሽን ቢወስድ ምንም እንደማይመስልሽ ሁሉ ብለሽ ትያለሽ ማለት ነው። ሰው የሚጠላውን ነገር ሰው ላይ ማድረግ የለበትም። እውነት